I want you to tell the truth. Here we go. Is your name Cristiano Ronaldo dos Santos Aveiro? Yes. ክርስቲያኖ ብሎ ይጠሩት ነበር። ግን እሱ ገና ልጅ ነበረ። ምንም የሌለው ህልም ብቻ የነበረው ልጅ፣ በድህነት ውስጥ የተወለደ፣ በትግል ያደገ፣ በህመም የተቀረጸ ግን ለታላቅነት የታቀደ ልጅ። ይህ የአንድ እግር ኳስ ተጫዋች ታሪክ ብቻ አይደለም። ዓለም ከረሳችው ትንሽ ደሴት የመጣ ልጅ እንዴት ዓለም አቀፍ ዝነኛ እንደሆነ የሚያሳይ ታሪክ ነው። ይህ የታሪክ ነው። ክርስቲያኖ ሮናልዶ የካቲት 5 ቀን 1985 ማዴይራ ፖርቹጋል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ከአራት ልጆች የመጨረሻው ሆኖ ተወለደ። አባቱ ጆዜ ዲኒስ አቬሮ በአትክልተኝነትና በአካባቢው የእግር ኳስ ክለብ ውስጥ የቁሳቁስ ክፍል ኃላፊ ሆኖ ይሰራ ነበር። እናቱ ዶሌሬስ ደግሞ ምግብ አብሳይና የጽዳት ሰራተኛ ነበረች። ሕይወት ቀላል አልነበረም። ቤተሰቡ በድህነት ውስጥ ይኖሩ ነበር። ሀብትም ሆነ የቅንጦት ነገር አልነበራቸውም። ምቾትም አልነበራቸውም ነበር። አንዳንዴም ጠረጴዛ ላይ የሚበላ ነገር እምብዛም አይገኝም ነበር። ግን ትንሹ ክርስቲያኖ ገንዘብ ሊገዛው የማይችለው ነገር ነበረው። ህልሞች ነበሩት። አባቱ እግር ኳስ ይወድ ነበር። እናም የክርስቲያኖ ስም በአሜሪካው ፕሬዝዳንትና የተስፋ ምልክት በሆነው በሮናልድ ሬገን ስም ሰየመውት። እጣ ፈንታ ስሙን ቀድሞውንም ታሪክ በሹክሹክታ የነገረው ይመስል ነበረ። ግን እጣ ፈንታ ምንም ቢሆን በነፃ አይሰጥም። በእግሩ ስር ያለው ኳስ ብቸኛ ውድ ሀብቱ ነበር። በማዴይራ ጎዳናዎች ላይ ባዶ እግሩንና ተርቦ ክርስቲያኖ ፍቅሩን አገኘ። ለአሻንጉሊቶች ሳይሆን፣ ለሀብት ሳይሆን፣ ለእግር ኳስ። ገና በ7 ዓመቱ ሮናልዶ የአካባቢውን ክለብ አዶርሂንን ተቀላቀለ። አባቱ እዚያ የመጫወቻ ልብሶችን ሲያጥብ፣ ልጁ ደግሞ ሜዳውን በላቡ ያጥበው ነበር። አሰልጣኞች ወዲያውኑ አንድ ነገር አስተዋሉ። ፍጥነቱን፣ ለስኬት ያለውን ጉጉትና ውስጣዊ እሳቱን። በ12 ዓመቱ ቤቱን ለቆ ወጣ። ቤተሰቡን፣ እናቱን፣ ጓደኞቹን ትቶ ወደ ሊዝበን በረረ። የ12 ዓመት ልጅ መሆንህን አስብ። በአነጋገሩ እየተሳለቁበት፣ በቀጭን ቁመናው እየተሳቀበት፣ በየምሽቱ በመኝታ ክፍሉ ውስጥ እያለቀሰ ይተኛ ነበር። ግን እነዚያ እንባዎች አልሰበሩትም፣ የታላቅነትን ዘር አጠጡት እንጂ። በ15 ዓመቱ አደጋ ተከሰተ። ዶክተሮች የልብ ምቱ ከሚገባው በላይ ፈጣን የሆነበት ታካይ ካርዲያ የተባለ በሽታ እንዳለበት ደረሱበት። ሕክምና ካልተደረገለት ህልሙንና ምናልባትም ሕይወቱን ሊያጠፋው ይችል ነበር። ግን ክርስቲያኖ እጅ ለመስጠት ፍቃደኛ አልሆነም። ቀዶ ጥገና ተደረገለት። በሳምንት ውስጥ ተመለሰ። እየተለማመደ እየሮጠ እያለም ሁሉንም ነገር ሊያጣ የደረሰው ልጅ ከመቼውም ጊዜ በበለጠ ጠንካራ ሆኖ ተመለሰ። በ2003 ዓለም እሱን ማስተዋል ጀመረች። በወዳጅነት ግጥሚያ ስፖርቲንግ ሊዝበን ከማንቸስተር ዩናይትድ ጋር ተጫወተ። አረንጓዴና ነጭ ለባሽ ቀጭን ታዳጊ ተከላካዮችን ጥሶ ሲያልፍ ስታዲየሙን አስገረመ። ሰር አሌክስ ፈርጉሰን አየው። እሱ ልጁን ብቻ ሳይሆን ያየው የወደፊቱን ታላቁን ተጫዋች ነበረ። እና በዚያን ጊዜ ክርስቲያኖ ሮናልዶ ወደ ማንቸስተር ዩናይትድ ለመግባት ፈቃደኛ ሆኖ ተፈራረመ። ከማዴይራ ጎዳናዎች እስከ ኦልትራፎርድ ማብራቶች ተዘረጉ። የጉዞ ጎዳናዎችም ተጀምሮ ነበር። ማንቸስተርን ሲቀላቀል ሮናልዶ በጣም ጎበዝ አልነበረም። ግን እሱ በጣም ስኬት የተጠናወተው ተጫዋች ነበረ። በማንቸስተር ዩናይትድ የቡድን አጋሮቹ ከልምምድ ወደ ቤታቸው ይሄዱ ነበር። ሮናልዶ ግን ይቆይና ረዘም ላለ ጊዜ ይለማመድ ነበር። ከባባድ ክብደቶችን ያነሳ ነበር። በፍጥነት ይሮጥ ነበር። መጀመሪያ የሚደርስ መጨረሻ ላይም ቆይቶ የሚወጣ ይሉት ነበር የቡድን አጋሮቹና
አንዳንድ የሱ ተቺዎች ራስ ወዳድም ይሉት ነበር። በሚያብረቀርቁ ክህሎቶች ተሳለቁበት፣ በእያንዳንዱ ብልሃቱ ያፋጩበት ነበር። ግን እያንዳንዱ ስድብ ለእሳቱ ሮናልዶ ነዳጅ ሆኑለት። ክርስቲያኖ እግር ኳስ መጫወት ብቻ አልፈለገም፣ ሊቆጣጠረው ፈለገ። ምርጥ መሆን፣ በእግር ኳስ ውስጥ መታየት ፈለገ። ያንን ፍላጎቱን ደግሞ ነገ አይደለም፣ አንድ ቀን አይደለም፣ በየቀኑ እግር ኳስን የግሉ ማድረግ ተመኘ። እናም አሸነፈ። በማንቸስተር ዩናይትድ 3 የፕሪሚየር ሊግ ዋንጫዎች፣ 1 የኤፍኤ ካፕ፣ 1 ደግሞ የሻምፒዮንስ ሊግ ዋንጫን በማንሳት ታላቅ ታሪክ አስመዘገበ። ከዚያም ሪያል ማድሪድ መጣ። እዚህ ክርስቲያኖ አምላክ ሆነ። 4 የሻምፒዮንስ ሊግ ዋንጫዎችን በማንሳት 438 ግጥሚያዎች፣ 450 ግቦችን በማስቆጠር የክለቡ የምንጊዜም ከፍተኛ ጎል አስቆጣሪ ሆነ። 5 ባላንዶር፣ 4 የወርቅ ዋንጫዎችና በርካታ የተሰበሩ ሪከርዶችን በመያዝ ክርስቲያኖ ሮናልዶ አዲስ የራሱን ታሪክ ጻፈ። ከፖርቹጋል ጋር ዩሮ 2016 የአገሩ የመጀመሪያው ትልቁ ዓለም አቀፍ ዋንጫ የእንባ የኩራትና የልጅነት ህልሙ እጣ ፈንታ ያሳየበት ቅጽበት ነበር። ነገር ግን ከክብር በስተጀርባ ህመም ነበር። በ2005 የክርስቲያኖ አባት በአልኮል ሱሰኝነት ሞተ። እሱ ገና የ20 ዓመት ልጅ ነበር። አባቱ ልጁ ህልሙን ያየውን ታላቅ ሰው ሆኖ ሲያየው አልኖረም። በኋላ ላይ ደግሞ እናቱ ካንሰርን ታገለች። ዓለም ዋንጫዎችን አየች። ግን ክርስቲያኖ ጠባሳዎችን ተሸከመ። የቤተሰብን ግፊት፣ የተስፋዎችንና የኪሳራዎችን ሸክም ተሸከመ። ግን ፈጽሞ እንዲሰብረው አልፈቀደለትም። ህመሙን ወደ ኃይል ለወጠው። ከዚያም በ2018 ዓ.ም በ33 ዓመቱ ዓለምን ያስደመመ ውሳኔ ያደረገ። ለ9 ዓመታት የክብርና የድል አርማ የነበረውን የሪያል ማድሪድን ማሊያ አውልቆ አዲስ ፈተና ፍለጋ ወደ ጣሊያኑ ክለብ ጁቬንቱስ አመራ። ብዙዎች ለምን ምን ቀረው ሲሉ ጠየቁ። እሱ ግን ይህ የጀብዱ ፍላጎት የራሱን አቅም ዳግም የማረጋገጥ ጥማት ነበረው። በቱሪን ምድር ሮናልዶ ባልተለመደ ሁኔታ አዲስ ጅማሬ ያደረገ። የሴሪያ ሊግ ፈታኝ ነበር እና እሱም እንደ ሁልጊዜ ሁሉ አዳዲስ ክብረ ወሰኖችን ለመስበር ተነሳ። በፍጥነት ከቡድኑ ጋር ተዋህዶ ግቦችን ማስቆጠር ጀመረ። ጁቬንቱስን 3 የሊግ ዋንጫዎችን እንዲያገኝ ረድቶ በብዙዎች ዘንድ የአሮጊቷ ሴት ማሊያ ላይ አዲስ ሕይወት የዘራ አስማተኛ ተብሎ ተሞካሽቷል። የሻምፒዮንስ ሊግ ህልሙ እውን ባይሆንም በአስደማሚነቱና በአመራር ብቃቱ የጣሊያንን እግር ኳስ አበርትቷል። የፖርቹጋል ብሔራዊ ቡድን ካፕቴን ሆኖ ሀገሩን ወደር የለሽ ክብር እንድትጎናጸፍ አድርጓል። በ2016 የአውሮፓ ዋንጫ፣ በ2019 ደግሞ የኔሽንስ ሊግን ሲያነሳ የህዝቡን ልብ በኩራትና በደስታ ሞላው። የሱ ብርታት፣ የአመራር ብቃትና የድል ጥማት ለወጣት ተጫዋቾች ተምሳሌት ሆነዋል። ከጁቬንቱስ በኋላ በ2021 ወደ መጀመሪያው ፍቅሩ ወደ ማንቸስተር ዩናይትድ ሲመለስ ዓለም በድጋሚ ተነጋገረ። አልጋ ወራሹ ወደ ቤቱ ተመለሰ የሚል ድምፅ በየአቅጣጫው ተስተጋባ። ምንም እንኳን ሁለተኛ ቆይታው በብዙ ውጣ ውረዶች የተሞላ ቢሆንም የሱ ግብ የማስቆጠር ብቃትና የድል ጥማት ግን አሁንም እንደ ንጋት ኮከብ ያበራ ነበር። እድሜው እየገፋ ቢሄድም የሜዳ ላይ እንቅስቃሴውና ለአጫወቱ ያለው ቁርጠኝነት የእውነተኛ ሻምፒዮንነትን ትርጉም አሳይተዋል። ዛሬ ክርስቲያኖ ሮናልዶ በሳውዲ አረቢያ አልናሲር ክለብ ውስጥ አዲስ ታሪክ እየጻፈ ነው። ብዙዎች ለምን እዚያ ብለው ይጠይቁ ይሆናል። ለሱ ግን እግር ኳስ የፍላጎትና የውድድር ጥማት መገለጫ ነው። በየትኛውም ቦታ ይሁን የራሱን አሻራ ሳይተው አያልፍም። የሱ ጉዞ ከድህነት ወደ ሀብት፣ ከልጅነት ህልም ወደ ዓለም አቀፍ ዝና የተሻገረ ድንቅ ታሪክ ነው። የሱ ማንነት የትጋት፣ የቁርጠኝነት፣ ተስፋ ያለመቁረጥና ዘላለማዊ የድል ጥማት ምልክት ነው። ሮናልዶ ስም ብቻ ሳይሆን ስኬትን የሚገልጽ ግስ ነው። ህልማችንን አቅፈን ፈተናዎችን ተሻግረን ከምን ጊዜውም በላይ ጠንክረን ከሰራን እኛ የራሳችንን ታሪክ መጻፍ እንደምንችል የሚያሳይ ሕያው ማስረጃ ነው።
ከሜዳ ውጪ ክርስቲያኖ ሮናልዶ ስኬታማ የንግድ ሰው ነው። የሱ ብልጽግና ከእግር ኳስ ደሞዝ ብቻ የመጣ አይደለም። በበርካታ የንግድ ዘርፎች ላይ ኢንቨስት አድርጓል። ይህም የአሁኑን ሀብቱን በከፍተኛ ደረጃ እንዲጨምር አድርጎታል። የCR7 ብራንድ በዓለም ዙሪያ የታወቀ ነው። ይህ ብራንድ ከልብስና ፋሽን ጀምሮ እስከ ሽቶ፣ ጫማ፣ እስከ ውስጥ ሱሪዎች ድረስ የተዘረጋ ነው። በተጨማሪም በሆቴል ኢንዱስትሪ ውስጥ ፔስታና CR7 በሚል ስያሜ የራሱ የሆቴል ቼን አለው። በማዴይራ፣ ሊዝበን፣ ማድሪድ እና ታይምስ ስኩዌር ኒውዮርክ ባሉ ትላልቅ ከተሞች የቅንጦት ሆቴሎችን ከፍቷል። በሪል ስቴት፣ በጂም ንግድ፣ በፀጉር ንቅለ ተከላ ክሊኒኮች ውስጥም ትልቅ ኢንቨስትመንቶች አሉት። በማህበራዊ ሚዲያ ላይ ያለው ከፍተኛ ተከታይ በኢንስታግራም ላይ ከ600 ሚሊዮን በላይ ተከታዮች አሉት። ለብራንዶቹ ግዙፍ የማስታወቂያ ገቢ ያስገኝለታል። እንደ ናይኪ ካሉ ታላላቅ ኩባንያዎች ጋር የህይወት ዘመን ስምምነቶች ያሉት ሲሆን ይህ ብቻውን በ100 ሚሊዮኖች የሚቆጠር ዶላር እንደሚያስገኝለት ይገመታል። ክርስቲያኖ ሮናልዶ በኢትዮጵያ ውስጥ እጅግ በጣም ብዙ ደጋፊዎች አሉት። ብዙ ወጣቶች በሱ ተነሳሽነት የእግር ኳስ ህልማቸውን ያሳድዳሉ። ይህንን በታሪክ ውስጥ በዓለም ዙሪያ ካሉት በሚሊዮኖች ከሚቆጠሩ ደጋፊዎች መካከል ሩቅ ምስራቅ አፍሪካ በተለይም እንደ ኢትዮጵያ ባሉ ሀገራት ውስጥም ልጆችን ለእግር ኳስ ፍቅር አነሳስቷል። ክርስቲያኖ ሮናልዶ ከእግር ኳስ ተጫዋችነት በላይ ነው። ረሃብ ከዲሲፕሊን ጋር ሲገናኙ ምን እንደሚፈጥር ማረጋገጥ ነው። በልጅነቱ ረጅም አልነበረም፣ በጣም ጠንካራም አልነበረም፣ በጣም የተዋጣለትም አልነበረም፣ ግን በጣም የማያቋርጥ ነበር። ድህነትን ተዋጋ፣ ውድቅ መደረግን ተዋጋ፣ ጉዳቶችን ተዋጋ፣ የልብ ስብራቱን ተዋጋ። እናም ክርስቲያኖ ሮናልዶ አሸነፈ። የክርስቲያኖ ታሪክ ይህንን ያስተምረናል። ሕይወት አትችልም ስትልህ እንደምትችል አረጋግጥላት። ዓለም እጅህ ስትልህ በብርቱ ታገል። ማንም ባንተ የማያምን ከሆነ ጮክ ብለህ በራስ እመን። ታላቅነት አይወለድም፣ ታላቅነት ይፈጠራል። በላብ የተቀረጸ በህመም የሳለና በመስዋዕትነት የተጎናጸፈ ነው። ክርስቲያኖ ሮናልዶ ባዶ እጁን ጀመረ፣ ግን ተስፋ ለመቁረጥ ፍቃደኛ አልሆነም። እምቢ ስላለ ዓለም ስሙን ፈጽሞ አትረሳውም። ስለዚህ ይህንን አስታውስ። ተስፋ መቁረጥ ሲሰማ፣ እድሎች ባንተ ላይ ሲሆኑ፣ ዓለም ባንተ ስትጠራጠር ክርስቲያኖን አስብ። ምክንያቱም ከማዴይራ የመጣ ምስኪን ልጅ ወደ ዓለም አናት መውጣት ቻለ። አንተም ትችላለህ። Cancelo. Ronaldo! He's just astonishing. ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።